92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስትር ነው። የፌዴራሊዝም ስርዓትን ማፍረስ ነው ቁጥር አንድ አጀንዳው ነው። ይሄ ምንድነው የሚሆነው? ይሄ በቋንቋ መሰረት ያደረገ አማርኛ ተናጋሪው፣ ትግርኛ ተናጋሪው፣ አፋርኛ ተናጋሪው በሚለው የሃጫሉ እውነት እንዲወጣልኝ ፈጣሪ ለምኑልኝ ሲሉ የአርቲስት ሃጫሉ ሁንዴሳ ባለቤት ወይዘሮ ፋንቱ ደምሴ ተማጸኑ። ድምፃዊ ሃጫሉ ሁንዴሳ የተገደለበትን ዕለት ለማሰብ በጣም ያናድዳል። ግን ለማንኛውም ስሜቴን ተቆጣጠሬ ለማየት ሞክሬያለሁ። ቅዱስ ላሊበላንና አሚናን ወይም እነዚህን የሚለምኑትን ሰዎች ምን አገናኛቸው? የታሪክና የፖለቲካ ሳይንስ ተመራማሪዎች ምሁራኖች ምን ይላሉ? እንደዚህ አይነቱን ስራ እነዚህ ልጆች የሰሩትን አይነት ስራ ሂስቶሪካል ሪቪዥኒዝም ይባላል። ታሪክን በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። ከ11ዱ ሰዎች 8ቱ ሚሊሻና ፖሊስ ህዝባቸው እንዳይገደል ተፋልመው ህይወታቸውን ገብረው የብዙ ንጹሃን ጸጋና ሰላም ለእናንተ ይሁንልን። የተወደዳችሁና የተከበራችሁ ተመልካቾቻችን እንደምሰነበታችሁ፣ እንደምንከረማችሁ፣ እንደምናላችሁ። ይህ ሰብ ሚዲያ ነው። እኔ መላኩ እባላለሁ። የዩቲዩብ ቻናሉን ሰብስክራይብ፣ ላይክ አድርጋችሁ ጀምሩልን። እስከ ሐምሌ 30 ድረስ 500 ሰብስክራይበር የመድረስ እቅድ ይዘናል። ስለዚህ ይህንንም ታደርጉልን እናንተ ናችሁና ላይክ ሰብስክራይብ አድርጉልን፣ 500ንም አስገቡን። እስከ ዛሬ ድረስ 1-2 ወር ተቆጥረዋል ከጀመርን የዩቲዩብ ቻናሉ ማለት ነው። ወደ 165 ሰብስክራይበር ገደማ ደርሷል። ይህንንም ስላደረጋችሁልን እጅጉን በጣም እናመሰግናለን። ዛሬ ከምንመለከታቸው ጉዳዮች ወደ አርሲ እንሄዳለን። በአርሲ ያለው ጉዳይ አሁንም ተባብሶ ቀጥሏል። ግድያው ማለት ነው። አባታችን አባ ገብረ ኪዳን የሆስፒታል ግንባታቸው በመሰረት ድንጋይ ጀምረዋል። ወደ ትግራይም እንሄዳለን። በትግራይ ያሉ ህፃናት አሁንም እየታፈኑ እየተወሰዱ ወደ መከላከያ በሉት ወይም ወደ ጦር ካምፕ እየተሰበሰቡ እየተወሰዱ ነው ያሉ። ወደ እህታችን ጽጌም የምንሄድ ይሆናል። በላሊበላ በሰራችው ጉዳይ ማለት ነው። ፌዴራሊዝምም ከኢትዮጵያ ሊፈርስ ነው እየተባለ ነው ያለው። የምክር ቤቱ ውሎ ምን ይመስል ነበር ብለን ደግሞ የምንመለከተው ይሆናል። ስለ አርሲም የተባለ ጉዳይ ስላለ ማለት ነው። አዶናይና ብሩክ ኒውስ የተለያዩ ጥያቄዎች ወይም ተቃውሞ እየተነሱባቸው ይገኛሉ። ይህንን የመሰሉ ጉዳዮችን የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የዩቲዩብ ቻናሉንም ሰብስክራይብ አድርጉት። እንዳልነው 500 ሰብስክራይብ የመድረስ እቅድ ስላለን ማለት ነው። ሐሳብና አስተያየትም ካላችሁ በመልእክት መስጫ ሳጥን ላይ አስቀምጡልን። ወደ ዛሬ ጉዳዮቻችን እንለፍ። ያሉትን እንመልከታቸው። አብረን እንቆይ። በዚህኛው ጉዳይ እንጀምር። መሰረት ሚዲያ አሁን ዛሬ ጁላይ 8 ላይ የወጣው መረጃ መዘግብላችሁ ተመልከቱ። በአርሲ ዞን አሰኮ ወረዳ ከትናንትና ጠዋት ጀምሮ ዳግም የተቀሰቀሰ ጥቃት በሰው ሕይወትና ንብረት ላይ ጉዳት እየደረሰ መሆኑ ታወቀ ይላል። ትናንትና ጠዋት የተባለው አብይ መግለጫውን እየሰጠበት ባለበት ሰዓት ላይ አሰኮ ላይ ኦርቶዶክሳውያን እየተገደሉ ጥፋት እየደረሰ ነበር። ጥቃቱ ሲፈጸሙ እንደታዩ ነዋሪዎቹ ይናገራሉ። በተጨማሪም ነዋሪዎቹ የወረዳው አመራሮችና ካድሬዎችን ሆን ብለው የነዋሪዎቹን መከላከያ መሳሪያዎችን በመንጠቅ ህዝቡን ባዶ እጁ እንዲቀር ማድረጋቸውና ከታጣቂዎቹ ጋር በቅንጅት እየሰሩ መሆኑ ይገለጻል። ይሄ ነው አሁን እየሞገትን ያለ ነው። ይሄ ነው መንግስት ሆን ብሎ ነው እያስጨረሰ ያለው። ደግሞ በፓርላማ ከቨር ያደርጋል። ነዋሪዎቹ ራሳቸው እንዳይከላከሉ መሳሪያ እየነጠቀ ነው። ራሳቸው እንዳይከላከሉ ከዚህ በፊት መሳሪያቸውን ነጥቋል። የቀረው በጣም ጥቂት መሳሪያ ነበር። እሱንም ጭምር አሁን እየነጠቀባቸው ነው። ፌዴራል ፖሊስ ጠለታ ቅዱስ ገብርኤል ቤተክርስቲያን አካባቢ ከበውታል። 75 ሸራቸውን ወጥረው ተቀምጠዋል። 75 ወታደሮች አሉ ፌዴራል ፖሊሶች። እነሱን አልፈው ሄደው ነው ከእነሱ ጋር ሳይታኮሱ አልፈው ሄደው ነው ህዝቡ ላይ ጥቃት እየፈጸሙ ያሉት። ፌዴራል ፖሊስ ምድር እየሰራል። ከህዝቡ ስለምንድን ነው ራሱ እንዳይከላከል መሳሪያ እየተቀማ ያለው? እናመሰግናለን ወንድማችን ጸግሽን። እንግዲህ አሁኑ ይህን ነው የሚመስል ያለው ጉዳይ። በጣም አስቸጋሪ ነው በኢትዮጵያ ውስጥ ያለው ሁኔታውን። ጠቅላይ ሚኒስትሩም የዚህ አካል መሆናቸውን እያሳዩበት ያለው ጉዳይ ነው የምንመለከተው። ማለትም የምንመለከተው ይሆናል። ቀጥነን በአርሲ ላይ ምንም የተፈጠረ ነገር የለም፣ እየሞተ ያለ ማህበረሰቡ አይደለም ነው እየተባለ ያለው። ነገር ግን እየሆነ ያለው ነገር
ይህንን ነው የሚመስለው። በእውነቱ በጣም አሳዛኝ ሁኔታ ነው። መንግስት ከአሸባሪዎች ናቸው ብሎ ከፈረጃቸው ጋር አብሮ እየሰራ ያለ ነው የሚመስለው ከኦነግ ሸኔና ከዋሃብያ እስላም ማለት ነው። እንግዲህ አሁን መከላከያ ወደ 75 የሚሆኑ መከላከያዎች እዛ አካባቢ ነበሩ። እነሱን አልፈው ከተማ ካሉ ወይም ማህበረሰቦች ያሉበት አካባቢ ድረስ ሂደው ማህበረሰቦችን ጥቃት እስኪፈጽሙ ድረስ መከላከያው ምን እየሰራ ነበር የሚለውን በጣም ያስተዛዝባል። ወደ አባታችን እንለፍ። ሰይጣን ክፉ ስለሆነ ምዕመናን እንደሚወዱኝ ያውቃለሁ። እኔ ደግሞ ጠያቂ ሰው ነኝ። ስለዚህ ወዲያው እንደወረድኩ ከዛውን የተያዝኩት ከዛው እኮ መምህር ቃለ ሕይወትም ራሱ አለ የራሴ ተማሪዎች ገጠሙኝ አይደል እንዴ? ወርጄ ከዛ አስተምሬ ምክትል ያረኳቸው ከዚህ ቀደም እንዲህ ብለው አላስተማሩንም። ይሄ አዲስ ቃል ነው አሉና የገዛ ተማሪዎች አንቀው ያዙኝ። ከዛ በኋላ ወዲያው መደዋወል ጀመርኩ ወደ ርዕሰ ሊቃውንት ወደ ሊቀ ሊቃውንት ጠቅላላ ወደ መምህሬ አሉ ወደ ተባሉ ጓደኞቼ ደወልኩ። እንዲህ እንላለን ወይ ተሳሳትኩ እኮ ሰውን አደናገርኩ እንዴት ነው ምናምን ስል መች እንዲህ ብለን ተመረን። በተለይ መምህር ወልደ ጊዮርጊስ ጸጋው መስካየዙን አንደወልኩና አስተያየቃቸው እና አካላት አልኩ እንጂ ጾታ አስተምሬያለሁ ወይ አሉ። ኧረ መድኃኒዓለም ይቅር ይበሉኝ ስንት ሰው አደናግሬያለሁ። ያሳግማቱ ካናቱ ሆነ ያን ሁሉ 40 ዘመን የተጓዝኩበትን ትምህርት በጣም አበላሽቸዋለሁ ማለት ነው። እና እንደ ምዕመናኖችን ይቅርታ መጠየቅ አለብኝ። አደናግሬያቸው ህዝብ ይወደኛል አውቃለሁ እኔ በሚገባ። ስለዚህ ይሄ በተለየ አካሉ ኢየሱስ ክርስቶስ ራሱ ከሶስቱ አካላት አንዱ አካል ሲመጣ የኛን አካል አድርጓል። ወደ ቤተ ግዝረት ገባ ይላል። ሰው ሆነ ሰው ከሆነ አኳያ በተለየ ካልነን እኮ እነሱ ስጋ አለበሱ። ስለዚህ በሶስትነቱ በስላሴነቱ ጾታ አንናገርም። ሰው ከሆነ በኋላ ግን የኛን አካል አድርጎ ወደ ቤተ ግዝረት ገባ ይላል። ከዛ ጋር ተያይዞ ነው ያደናገረኝ እንጂ አንናገርም። ለስላሴ ለመላእክት ለነፍስ ጾታ አንናገርምና የኔ 100% ስህተት ነው። የኔ 100% ስህተት ነው በቃ። ስለዚህ እኔ ደግሞ ጠያቂም ስለሆንኩ መጠየቅ ያደርጋል ሊቅ ይባላል፣ ተከብሮ ያደርጋል ደንቆሮ ነው የምንለው። ስለዚህ እኔ ቀጥታ ሊቃውንቶች ጋር ተገናኘሁ፣ ዳሂጼንም አወቅኩት። ስለዚህ ቤተክርስቲያኒቱ አባቶች የማይሉትን ኦርቶዶክስ ተዋሕዶ ቤተክርስቲያን ማትናገረውን ተናግሬ ሲኦል መውረድ አልፈልግም። ስንት ዘመን የተማርኩትን ትምህርት ልበክለው ስለማልችል በዚህ ቃል የተደናገራችሁ ምዕመናን የተዋሕዶ ተከታዮች የኔ ዳሂጽ እንደሆነ ልታውቁልኝ ፈልጋለሁ። ይሄን ነው ማለት ለምዕመናን ምብለው ለሊቃውንቱም ለምኑ ሁሉ ይሄ የኔ ዳሂጽ እንጂ የቤተክርስቲያኒቱ ትምህርት አይደለም። አሕዛብ አያገባው፣ መናፍቃን ማያገባቸው በቤተክርስቲያኒቱ ውስጥ ጣልቃ አይገቡም። ለመናፍቃን ለአሕዛብ ተብሎ የሚነገር ነገር የለም። ዋናው ግን የምንጸድቅበት ክርስቶስ ያስተማረው ሰለስቱ ምዕት አባቶቻችን ያስተማሩት 150 ያስተማሩት 200 ያስተማሩት ትምህርት በዚህ ነው የምንመራውና የኔ ዳሂጽ ስለሆነ ስህተት ደግሞ ከአዳም ጀምሮ ያለ ነው። ስለዚህ መላእክትም ይስታሉ እንኳን የሰው ልጅና ይሄ የኔ ዳሂጽ 100% እኔ የተሳሳትኩት እንጂ የቤተ ክርስቲያኒቱ አስተምሮ ባለመሆኑ በዚህ የተደናገራችሁ የክርስቶስ የተዋሕዶ ልጆች 100% ብድግ ብዬ ይቅርታ ጠይቃቸዋል። እግዚአብሔር ያክብርልባቴ። እውነት ለመናገር ያው ብዙ ሰው የሆነ ነገር እናመሰግናለን አባታችን። እግዚአብሔር አምላክ ረጅም ዕድሜ ከጤና ጋር ይስጥልን። አዎ እኔ ተሳስቻለሁ፣ ምዕመናንም አሳስቻለሁና ይቅርታ ብለዋል። አባታችን በእውቀት ረገድ ችግር የሌለባቸው አባት ናቸው። የሥነ ምግባር ችግርም የለባቸውም። ስለዚህ ሰው ናቸውና ሰው ይሳሳታል። አዎ እኛ ቸኮልን እንጂ እሳቸው ይቅርታ ጠይቀዋል። በጣም እናመሰግናለን። ምክንያቱም ሰው ናቸው፣ ይሳሳታሉ እንደኛው። ስለዚህ ለምን ተሳሳቱ አይባልም። ስህተታቸውን ግን ተሳስቻለሁ፣ የኔ ነው 100% ችግሩ። አባቶችም አላስተማሩኝም፣ ቤተክርስቲያንም እንደዚህ ብላ አታስተምርም። ጌታችን መድኃኒታችን ኢየሱስ ክርስቶስ በኪደተ እግር ማለትም በምድር ላይ እየተመላለሰ ከአንድ ቦታ ወደ አንድ ቦታ ባስተማረበት ዘመንም እንደዚህ አይነት ትምህርት ስላልሆነ
ያደናገረኝም ጌታ መድኃኔዓለም ኢየሱስ ክርስቶስ ስጋ ለብሶ በምድር ላይ በተመላለሰበት ወይም ስጋ መልበሱን ለሱ ጾታ እንናገራለን እንጂ ለስላሴ ጾታ አንናገርም ብለዋል። እግዚአብሔር ይስጥልን፣ እናመሰግናለን። በድጋሚ ያው ጥፋት ከሰው ስለማይጠፋ ማለት ነው። ስለዚህ ይቅርታ ጠይቀዋል፣ ሁላችሁም እንዳያችሁት ማለት ነው። እስቲ ወደ አባታችን አባ ገብረ ኪዳን አንዳንድ ሰዎች እንዴት ቤተ ክርስቲያን በጸበል መፈወስ ሲገባት ይሄን ጥያቄ አስረግጬ መመለስ ስላለብኝ ነው። ለምእመናን መፈወስ ሲገባ ለምንድን ነው ሕክምና የምታቋቁሙ? ይህ ከቤተ ክርስቲያን ያርቃል የሚሉ ስላሉ ነው። ለምሳሌ ምእመናን ልንገራችሁ። እግዚአብሔር ብርሃናችን ነው። ፀሐይ አያስፈልገንምን? ክርስቶስ የሕይወት እንጀራችን ነው። እንጀራ መብላት አያስፈልገንምን? ክርስቶስ የሕይወት መጠጣችን ነው። ውሃ መጠጣት አያስፈልገንምን? እግዚአብሔር ጠባቂያችን ነው። ለቤታችን በር መግጠም አያስፈልገንምን? በፍጹም አይደለም። እግዚአብሔርም ብርሃናችን ነው። በፍጥረት አድሮ ይመግበናል። ይሄ ፀሐይ የእግዚአብሔር ነው። በፀሐይ በኩል የሚያበራው እግዚአብሔር ነው። በውሃው በኩል የሚያረካን እግዚአብሔር ነው። በምግብ የሚያጠነክረን እግዚአብሔር ነው። በነፋስ እንድንተነፍስና እንድንኖር የሚያደርገን እግዚአብሔር ነው። በሕክምናም የሚፈውስ እግዚአብሔር ነው። ሕክምና ራሱ እግዚአብሔር ነው። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 9 ላይ እንደተቀመጠው ዕውሩን ራሱ መፈወስ ሲችል ጭቃ ቀብቶ የፈወሰው ለምንድን ነው? ተፈጥሮን ተጠቅሞ መፈወስም የእግዚአብሔር መንገድ ስለሆነ ነው። በዚህ ምክንያት ሕክምናውን መስርተናል። ሌላኛው ተስፋ ለቆረጡት ወገኖች ተስፋ ለመስጠትና የመጨረሻው ሰው ለመፍጠር ነው። አንድ ፈላስፋ እንዲህ ብሎ ነበር። ዲዮጋኖስ የተባለ ፈላስፋ ነው። መብራት አብርቶ በገበያ መሀል እየዞረ ሻማ አብርቶ ምን ጠፍቶ ነው ቢሉት ሰው ጠፍቶኝ ብሏል። ምን ነው ይሄው የሚንጫጫው ሰው አይደለም ምን ቢሉ የሚያስብ ሰው ነው የጠፋኝ ብሏል። ስለዚህ ምንድን ነው እኛም በዚህ ሕክምና የፈለግነው ሰው ለመፍጠር ነው። በሱስ የጠፉ ወጣቶችን ወንድሞቻችንን ከሱስ ሪከቨሪ አድርገው አገግመው የሚፈወሱበት፣ ወጣቶች ያልገቡት ከሱስ የሚጠበቁበት፣ ለሀገራችንና ለቤተ ክርስቲያናችን በሱስ እየጠፋውን በልምድ የታሰረውን በኃጢአት የጎሰቆለውን ወጣት ጠግኖ ለቤተ ክርስቲያንም ለሀገርም ሰው ለመፍጠር ነው። ሰው መፍጠር የእግዚአብሔር ዓላማው ስለሆነ በዚህ ምክንያት ሆስፒታሉን መስርተናል። ወንጌልም እንዲፋጠን ገንዘብ ካገኘንበት ደግሞ ወንጌል እንዲፋጠን በተለይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሶስቱ ሰንሰለቶቿ የሚባሉት ክህነት፣ ምንኩስናና ትዳር እነዚህ ሶስቱ እየፈረሱና እየደፈረሱ ስለሆነ ገንዘብ ካገኘን መንፈሳዊ ፕሮጀክት ቀርጸን ከሀገረ ስብከታችን ጨምሮ መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉባኤ ቤቶች ወይም ብፁዓን አባቶች በተቀበሉንና በር በከፈቱልን መንገድ እየሄድን ከሌሎች ጉባኤ ቤቶች ጋር በመሆን ሶስቱ የቤተ ክርስቲያን እየተሰበሩ ያሉት ልጅ አስተዳደግና ኦርቶዶክሳዊ ትዳር፣ ክህነት፣ ምንኩስና እንዲጠገኑ ከዚህ ሆስፒታል በሚገኘው ገንዘብ እንሰራበታለን። ዓለምን ደግሞ በሕክምና እናገለግልበታለን። ይህ ዓላማችን ነው። እናመሰግናለን አባታችን። እግዚአብሔር አምላክ የልቦትን መሻት ይፈጽሙልዎት። እጅጉን በጣም እናመሰግናለን። ሀሳባቸው ትልቅ ነው። ኦርቶዶክሳዊ የሆኑ ወይም ኢትዮጵያዊ የሆኑ የመድኃኒት ቅመማም በሉት ከዛ ጋር ተያያዥ ያላቸው ሀገር በቀል የሆኑ መድኃኒቶችን ወደ ማህበረሰቡ ለማስረጽ እንደሆነ እንትኑ ዋናው ዓላማው ከዛም ሲቀጥል ትውልድን ለመጠበቅም ጭምር እንደሆነ ነው እየተናገሩ ያሉ አባታችን። እንግዲህ አሁኑ ፍጻሜውን ያሳየን እንደምትመለከቱት ይህን ይመስላል ሆስፒታሉ። የነበረው ፕሮግራምም በዚህ በፎቶ መመልከት እንችላለን። ስለዚህ ፍጻሜውን ደግሞ እንደምናይ ባለሙሉ ተስፋ ነን። ለአባታችን እንግዲህ አሁን በምንችለው አቅም እገዛችን ይቀጥል ለማለት እወዳለሁ። ወደ ቀጣይ ቪዲዮአችን እንለፍና ወደ እህታችን ጽጌ ሮያል እንለፍ። ባለፈው የነበሩ ጉዳዮችን እነሱ እንመልከት። ይህንን ቪዲዮ በጣም ያናድዳል፣ ግን ለማንኛውም ስሜቴን ተቆጣጠሬ ለማየት ሞክሬያለሁ። ቅዱስ ላሊበላንና አሚናን ወይም እነዚህን የሚለምኑትን ሰዎች ምን አገናኛቸው? የታሪክና የፖለቲካ ሳይንስ ተመራማሪዎች ምሁራኖች ምን ይላሉ? እንደዚህ አይነቱን ስራ እነዚህ ልጆች የሰሩትን አይነት ስራ ሂስቶሪካል ሪቪዥኒዝም ይባላል። ታሪክን መከለስ፣ ሆን ብሎ ማበላሸት፣ አቅዶ የነበረውን እንዳልነበር ያልነበረውን እንደነበር
አድርጎ ማጠለሸትና ማበላሸት ለአዲሱ ትውልድ የተበላሸውን መስጠት ማለት ነው። ጥምቀት ሲነሳ ጎንደር፣ ገና ሲነሳ ላሊበላ የታወቀ ነበር። ገና ሲመጣ በሚሊዮን የሚቆጠሩ ኢትዮጵያውያንና ቱሪስቶች የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል በቅዱስ ላሊበላ ለማክበር ስትመጡ በባዶ እግራቸው የመጡትንም ሁሉን ትንሹንም ትልቁንም የከተማ ሰው የገጠር ሰው ሳለ እግሩን አጥበን ያለንን አቅምሰን ቦታ ሰጥተን አስተናግደን ነው የምንሸኘው። በዛ በነበራችሁ ቆይታ ጠዋት መጥቶ እንቅልፍ የሚነሳችሁ የሚረብሻችሁ ሰው አይታችኋል? ቅዱስ ላሊበላ ውስጥ ላሊበላ ከተማ ለስራ ሄዳችሁ ተቀጥራችሁ የሰራችሁ ትኖራላችሁ። በጣም ብዙ ብላችሁ አውቃለሁ። ዶክተር ሆናችሁ መምህር ሆናችሁ የተለያየ ስራ በራችሁ ጠዋት ላይ መጥቶ የሚል ሰው አለ? እግዚአብሔር ምስክሬ ነው። ይሄን ትርክት እኮ እንዴት አድርገው እኮ ከቅዱስ ላሊበላ ጋር እንዳገናኙት እኔ ለማመን እኮ ነው የሚገብደው። ይሄንን ነው የታሪክ ባለሙያዎች ሂስቶሪካል ሪቪዥኒዝም የሚሉት። ታሪክን ሆን ብሎ ማጥለሸት፣ ማበላሸት። ላሊበላ ከተማ ሽምብርማ የሚባል ሰፈር ውስጥ ነው ተወልጄ ያደግኩት። እኔ እናቴ ነጋዴ አባቴ ገበሬ ነው። የላስታ ላሊበላ ህዝብ ግማሹ ነጋዴ ግማሹ ገበሬ ነው። ላስታ ቅዱስ ላሊበላ መጥቶ ተሳልሞ የላስታ ላሊበላን ማር እንኳን ይዞ የማይመለስ የለም። የማር ሀገር የቅቤ ሀገር ነው። ገበሬ ነን። የምን አባትህ ልመና ነው አምጥተህ የለጠፍክብን? ይሄ የመጨረሻ ከባድ ነገር ነው። በነገራችን ላይ በወቅቱ ጎሳዬ ተስፋዬ ይህንን ዘፈን ዘፍኖ 90ዎቹ አካባቢ ይመስለኛል ከፍተኛ ተቃውሞ ገጥሞት ከቅዱስ ላሊበላ አባቶች መጥተው ተነጋግረው በዛን ወቅት እንግዲህ ይመስለኛል ሲዲው ምኑም ራሱ ከገበያ እንዲጠፋ ነበር የተደረገው። ተስማምተው ጎሳዬም ይቅርታ እንደጠየቀ ሰምቻለሁ። በወቅቱ ወዲህ ጀግንነት ሲነሳ የነራስ ኃይሉ የነራስ ደስ ያገር ነው። የነ ጀነራል አሳምነው ጽጌነ ጀነራል ተፈራ ማሞ ሀገር ነው ላስታ። አገሩ ወሎ አገሩ ላስታ ራስ ይመታል እንደበሽታ የሚባልለት ሀገር እንኳን ተንኩሶ ሲያልም 10 የሚጥል የጀግና ሀገር ነው። ምን ነው የምታወሩት? በዓለም ቅርስነት የተመዘገበ ጭስ አልባው ኢንዱስትሪ የተባለለት አንድ እኮ ያለን ሀብት እኮ ቅዱስ ላሊበላ ነበር። ብንጠቀምበት እኮ ከዓለም አንደኛ የቱሪስት መስህብ መሆን የሚችል ቦታ እኮ ነው። አብዛኛው ሰው በትክክል የቅዱስ ላሊበላ የላስታ ላሊበላ ህዝብ እንደዚህ እንዳልሆነ ሊያውቅም ላያውቅም ይችላል። አላውቅም። እኔ ግን ግልጽ ማድረግ ያለብኝ ነገር ግልጽ ላድርግላችሁ ብዬ ነው። ቅዱስ ላሊበላ ለቅዱስ ላሊበላም ሆነ ለኢትዮጵያውያን ያበረከተው ስራ ልመናን ሳይሆን ስራን ነው። ለሰራችሁት ልጆች ጽጌንና ወንድማችን ያለኝ መልእክት ምንድነው? ኮንተንት እንደሚሰራ ሰው አለማወቅም ልትሰሩ ትችላላችሁ። ግን የምጠይቃችሁ ነገር ይሄንን ቪዲዮ አሁን ከገጻችሁ ላይ እንድታጠፉ። ቅዱስ ላሊበላ ማስታወስ ከፈለግሽ ነይ። አሁን አሸንድዬ ደርሰዋል። ሶለ ላይ ይጨፈራል። ላስታ ላሊበላ ላይ የላስታ ውብ ኮረዳዎች ወጥተው አሸንድዬ ይላሉ፣ ሶለ ላይ ይላሉ። የቅዱስና የንጉሱ ልደት ቅዱስ ላሊበላ ታኅሳስ 29 ይከበራል። ነይና ክብሪ፣ ታሪክሽን ወቂው፣ ላሊበላን እዩ፣ ህዝቡን ነይና እዩ። የሊቃውንት ሀገር የምሁራኖች መፍለቂያ ነው። በፍጹም የላስታ ላሊበላን ህዝብ የሚወክል አይደለም። አመሰግናለሁ። እናመሰግናለን ኮሜዲያን አማንን እግዚአብሔር ይስጥልን። አሁን ይህን ጉዳይ እኔ በሁለት ነገር ነው የማየው። አንደኛ ልጆቹ ሳያውቁ ሰርተውት ይሆናል የሚል ነው። ሁለተኛ ደግሞ እነሱም ብለዋል አላወቅንም ብለዋል። ሁለተኛው ግን ምናልባት መንግስትም ይሄ እጁ ሊኖርበት ይችላል። በእርግጥ ነው የላሊበላ አስተዳደር መግለጫ እንዳወጣባት በዚህ ጉዳይ ተቃውሞ አይተናል፣ መግለጫውን ማለት ነው። ነገር ግን ምናልባት መንግስት አሁን በአርሲ ያለውን ጉዳይ ለመሸፋፈን የተጠቀመበት ነገርም ሊሆን እንደሚችል እናውቃለን፣ ማለትም እንገምታለን። ይሄ የሂስቶሪካል ባክግራውንድ ታሪኮችን ከኢትዮጵያ ምድር የማጥፋት ዘመቻም አንዱ አካል ሊሆን ይችላል። ምክንያቱም አሁን ኢትዮጵያ ውስጥ በተለይ አዲስ አበባ የነበሩ እነዚህ የድሮ ቲያትር ቤቶች እነሱ እየጠፉ ነው። የተለያዩ ኢትዮጵያ ውስጥ ታሪካዊ ቦታ ወይም ሪፎርም እየተደረገባቸው ነው። በቃ በማይመስል ሁኔታ ዝም ብለው በራሳቸው ደስ ባላቸው እያደረጓቸው ነው። ሁለተኛ ደግሞ እየጠፉ ነው ከናካቴው እና እነዚህ ሁለቱን ያዙልኝ። እንቀጥል እስቲ ወደ ጽጌ ወደ ራሷ ይቅርታ ጠይቃለች። በቅዱስ ላሊበላ ስም ይቅርታ ጠይቃለሁ።
አጥፍቻለሁ። ሰላም እንዴት ናችሁ ቤተሰቦች? ሰሞኑን እንግዲህ የተዘዋወረ ያለውን ቪዲዮ አይታችሁታል። እኔ የጎሳዬን ዘፈን ቪዲዮ ክሊፕ ለመስራት ነው ሙከራ ያደረግኩት እንደ አንድ ቲክቶከር። እሱ ግን ትክክል እንዳልሆነና ዘፈኑን ተወግዞ እንደነበረ ለመረዳት ጊዜ ፈጅቶብኝ እስከዛሬ ድረስ ቪዲዮውን አላጠፋውም ነበረ። ለሱ ደግሞ በጣም 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 አድርጌ ይቅርታ መጠየቅ እፈልጋለሁኝ። ትክክል አልሰራሁም። ባህሉን ወጉን የጠበቀ ቪዲዮ አልሰራሁኝም። እሱ የኔ ትልቅ ስህተት ነው። ከወንድም ከእህቶቼ ጋር በመነጋገር ይህንን ነገር ስህተት እንደሆነ ተረድቻለሁኝ እና በጣም 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 አድርጌ ይቅርታ መጠየቅ እፈልጋለሁ። በጣም ይቅርታ አድርጉልኝ። እነዚህ ሰዎች ከቅዱስ ላሊበላ ጋር ምንም አይነት ነገር እንደማያገናኛቸው ተረድቻለሁ ማለት ነው። ቅዱስ ላሊበላ ላይ ሪፕሬዘንት ያደረግኩትን ነገር እዛው በመገኘት ለማስተካከል የእናንተን ፍቃድ ብቻ ነው የምፈልገው። በራሴ ተነሳሽነት እዛ ቦታ ላይ በመገኘት ያጠፋሁትን ስም ለማስተካከል እፈልጋለሁኝ እና ፍቃዳችሁ ከሆነ እዛ በቦታው ላይ በመገኘት ቪዲዮ እንድሰራ እንድትፈቅዱልኝ እፈልጋለሁኝ። ከዛ በተረፈ የተለያዩ ቲክቶከሮች ትኖራላችሁ። እንደዚህ አይነት ቪዲዮዎችን ስታገኙ ለመስራት ስታስቡ በደንብ ጥልቅ የሆነ ምርመራ ብታደርጉ ደስ ይለኛል። የኔ አይነት እጣ እንዳይደርሳችሁ ማለት ነው። ባለማወቅ የሰራሁት ስህተት ነው። እህት ወንድሞቼ ከልቤ 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 ይቅርታ ጠይቃለሁ። እናንተን ለማገልገልም ዝግጁ ነኝ። የተለያዩ ቪዲዮዎች እንገናኛለን። እናመሰግናለን እህታችን። ይቅርታዋን እንቀበላለን። ነገር ግን አሁን እንደዚህ ባህላዊ የሆኑ ነገር የማህበረሰብ መገለጫዎች የሆኑ ነገሮችን ስንሰራ ጥናት መደረግ ግድ ይላል። ጥናት አድርገህ እነዚህ ጉዳዮች ከባህል ጋር ከማህበረሰቡ ጋር አንጻር ሲታዩ ምን አይነት አንድምታ አላቸው፣ ምን አይነት በጎ እና በጎ ያልሆኑ ጉዳዮች አሉበት ብሎ እዛ ለሚኖሩ ሰዎች ጥያቄ በማቅረብ የተለያዩ ሃይፖቴሲስ በመስራት ቢቀርቡ ጥሩ ነው ለማለት እወዳለሁ። እስቲ ይቅርታ ጠይቃለች፣ ግን ደግሞ እህታችን ህሊና እንደዚህ ትለናለች። እስቲ እንመልከት። ንቃት ነው ቲክቶክ ላይ መጣ ይቅርታ የምትጠይቀው። ትላንትና እዚች ሴትዮ ላይ ቪዲዮ ሰርችባት ነበር። ነገር ግን አሁንም የአንፎሎ ቻሌንጁን እንዳታነሱት። ኦርቶዶክሳውያን ራሳችንን ማስከበር መቻል አለብን። ፎሎዋ በጣም ስለቀነሰባትና ይሄ ደግሞ ዲአክቲቬት የሚያደርጉት ነገር አላቸው አካውንታቸው ማለት ነው። ጠብቀን ሾርት ሚሞሪ ናቸው። ከዛ አንድ ሳምንት ዲአክቲቬት አደርገዋለሁኝ ስመለስ ኖርማል እቀጥላለሁ ብለው የሚያስቧትን ነገር ልክ ማስገባት አለብን። ዩቲዩብ ላይ እየገባችሁ ዩቲዩቡን ሪፖርት አድርጋችሁ 280 ሺህ ያለው ዩቲዩብ አላት አቃጥሉት። እቦታው ላይ ተገኝታ ቅዱስ ላሊበላ እቦታው ላይ ሄዳ አባቶች እግር ስር ተደፍታ ይቅርታ መጠየቅ አለባት። ይሄ ቲክቶክ ላይ መታ ይቅርታ የምትጠይቀው ንቀት ነው። የቲክቶክ ህዝብ ሾርት ሚሞሪ ነው ብሎ ነገር የለም። እቦታው ላይ ተገኝታ ሄዳ ይቅርታ ትጠይቃታለች። አንፎሎ ቻሌንጁን ደግሞ የተተፋ ምራቅ አይላስም። መድኃኒዓለምን በቃ መናፍቃን ምናምን ሊያግዟት ይችላሉ፣ አያገባንም። ኦርቶዶክሳውያን ግን አቅማችንን ማሳየት መቻል አለብን። እናመሰግናለን እህታችን ትህትና። በዚህ በማህበራዊ ጉዳይ በተለያዩ እንቅስቃሴዎች የምታደርግ እህታችን ነች። እናመሰግናለን በጣም። አንዳንዴም እውነትም ነው እርምጃ መውሰድ ያስፈልጋል። ዝም ብሎ ይሄ ይቅርታ ተባለ ተብሎ መተው ነገም ግን ማስተማሪያ የሚሆን ነገር ማድረግ ያስፈልጋል። እንደ ኦርቶዶክሳውያን አንድ ነገር ሲደረግ ቆንጠጥ ማድረግም ተገቢ ስለሆነ ማለት ነው። እንቀጥል ወደ ወንድማችን ነው መኘ። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። እንግዲህ ለጽጌም ለሌሎችም እህትና ወንድሞች ነው ይህን ነገር የማስተላልፈው። አንድ ሰው የሆነ ሰውን ባህል ወይ የተለያየ ኢትዮጵያ ውስጥ ከ80 በላይ ከ86 በላይ ብሔር ብሔረሰብ አለ። የነሱን ባህል አስተዋውቃለሁ ካላችሁ መልካም የሆነውን ብታስተዋውቁ መልካም ነው የምትሉትን ለህዝቡ ይገባዋል የምትሉ ህዝቡ ዲዘርቭ ያደርገዋል የምትሉትን ብታስተዋውቁ ጥሩ ነው። መሆንም ያለበት እንደዛ ነው። ማንም ሰው ባህሌን አስተዋውቃለሁ ሲል በጣም መልካም የሆነ ባህሉንና ሰውን አትራክት ሊያደርግ የሚችል ባህሉን በማድረግ እንጂ ጸባጫሪ የሆነን ባህል አስተዋውቃለሁ ብሎ መምጣት
አንደኛ አላዋቂነት ነው። ሁለተኛ ሪሰርች ማድረግ፣ ጉግል ማድረግ፣ ቻትጂፒቲን ማየት የማይችል እውቀት ስለሆነና ስለሆነ ብቻ ነው። ስለዚህ አሁንም ጽጌ ያደረግሽው የነበረው ምንድነው? ሰው ነገረሽ። ሰው ምንድነው ያለው? ይሄ ትክክል አይደለም አውርጂው ነው። ይቅርታ መጠየቅሽ አልቀረም፣ ግን እዛው የቅዱስ ላሊበላ ሰዎች መጥተው አንቺን መጠየቅ የለባቸው። ሰዎች ማስተዋል ይችላሉ። የማንኛውም ባህል ይሁን በፍቅርና በመልካምነት መተዋወቅ ሲቻል ጸባጫሪ የሆኑ ነገሮችን በማምጣት ባህልን አስተዋወቅኩ ብሎ ጥበብን አወቅኩ ብሎ ኪነትን አወቅኩ ብሎ ያዙ ይልቀቁኝ ዘራፍ ማለት አይገባም። ለሌሎችም ቲክታከሮችም ሆነ ዩቲዩበሮች whatever it is ምን ማድረግ አለባችሁ? ለወደፊት ባህልን ያንም ባህልን ጠይቆ የሚገልጸውን ነገር አድርጎ ቅሬታ የማያስነሳ መሆኑን ታውቆ ባህል ቢሰራጭ ጥሩ ነው። አንዳንዴ ያለማወቅና ትቢት ምን ያደርጋል? ነገሮቻችንን ሁላ ያጨልመዋል። እኔ ከብዙ ስህተቶቼ እየተማርኩ ነው። የማንንም ባህል ላስተዋውቅ ብዬ ያዙ ልቀቁኝ ስል አልውልም። ምክንያቱም እስናማ ቢዝነስ ካልኩም ደግሞ ያንን ባህል አውቄ ያንን እንትን አውቄ ማስተዋወቅበት መንገዶች መፍጠር እንጂ ብዙ ጊዜ ምን ማድረግ የለብንም። ባህል ላስተዋወቅ ተብሎ እንደዚህ ህዝብን ጸባጫሪ የሆኑ ነገሮችን መደረግ የለበትም። አሁንም እናገራለሁ። ጎሳዬ ተስፋዬ ያንን ሲሰራው ይቅርታ ጠይቆበት ይሄ ነገር ትክክል አይደለም ብሎ ተናግሯል። ካላያችሁ ማየት ትችላላችሁ። ቤተሰብ ገብታችሁ ማየት ነው። ስለዚህ ጽጌ ሮያልም አሁን የምነግርሽ ምንድነው፣ ሌላም ጊዜ ቢሆን እንደዚህ ጸባጫሪ ነገሮች ስራ የምትሰሪ ከሆነ ነገሮችሽ እየተበላሹ ከህዝብ ጋር እየተጋጨሽ በኋላ ህዝብ እንዲያየው ነው ማንም የሚመጣው ሶሻል ሚዲያ ላይ ሊደበቅ አይደለም። አብዛኛው ጉራውን ሲቸረቸር ምን ይላል አንዳንድ ሰው፣ እኔ ባትመጡ ብትመጡ ምናምን ብሎ ሊበጠረቅ ይችላል። ውሸት። ማንም ሶሻል ሚዲያ ላይ ከመጣ እንዲታይ ኮመንት እንዲደረግለት አፕሪሺየት እንዲደረግ ነው ማጆሪቲ ኦፍ ፒፕል የሚመጡት። ተግባባን? አለበለዚያ አለመምጣት አለቀ። ስለዚህ ይቅርታ ጠይቀሻል፣ ግን ይሄን ያህል ማስጮህ አልነበረብሽም። ቪዲዮንም አላጠፋሽም። አንዳንዴ ፕራይቬት አድርጎ ቆይ እስቲ ይሄን ነገር ሪሰርች ላድርግ ልይ እውነት ህዝብን አስቆጥታለሁ ብሎ ማለቱ መልካም ነው። ግን አሁን የአማራ ወንድምና እህቶች የወሰዱት እርምጃ ከፍተኛ እንደሆነ ስታቂ አቅም ማጣትሽን ስትረጂ አይ ብፋታቸው ይቻላል የሚባል ነገር ነው ይዘሽ የመጣሽው እንጂ እንደ እውነተኛ ከጓደኞቼ ከምኖቼ መቅሬ ምን የትኛው ጓደኛ ነው እውቀት ያለው? አንቺ ጓደኛ እውነትን እንደናገር የትኛው ችሎታ ያለው የትኛው ብቃት ያለው ጓደኛሽ ነው እንደዚህ መከረሽ? በቃ ተጣላሽ አቁሚ ተባልሽ ማቆም ነው። አከተም ሲምፕል አዛ። ይሄ ደረጃ መጓተት የለበትም። ስለዚህ አሁንም የአማራ ልጆች ተናደው ያንቺን አካውንቶች ዱቄት ቢያደርጉት ምንም ቅሬታ የለም። አንቺ ጀመርሽው እንጂ እነሱ አልጀመሩት። እነሱ በስርዓት ጠየቁ። ተይ ይሄን ነገር አቁሚ ተባለ። አምቧ ከረዩ ተፈጠረ። ጥግ ድረስ ላይ ድረስ ከደረሰ በኋላ አይ ምናምን የሚባል ነገር ትንሽ ቅሬታ ያስነሳልና አንዳንዴ ለህዝብ እንሰራለን የምትሉ ወንድምናቶች ለህዝብ ከሆነ የምታስቡት ህዝብ ይሄ ነገር አይሆንም ካላችሁ ፍቱ፣ አይሆንም ካላችሁ ፍቱ። ስለዚህ ይሄንን ነው ምለው። ሰላማችሁ ይብዛ፣ ለሌሎችም ትምህርት ይሁናችሁ ለማለት ነው። ይመቻችሁ። እናመሰግናለን ወንድማችን ዮኒ ማኛ። አሁን ይህን ነው የሚመስለው ያሉት ጉዳዮች እነዚህ ናቸው። ቅራኔም የተነሱበት ይቅርታ በማለቷ ጥሩ ነገር ሆኖ እያለ ነገር ግን ደግሞ መጀመሪያ ሳይሰራ እንትን ማድረግ ይቻል ነበረ። ይህን ሪሰርች በማድረግ ከማህበረሰቦቹ ከነዛ ጋር ተነጋግረው ይህን ነገር እንዳይፈጠር ማድረግ ይቻል ነበረ ለማለት ነው። አሁን አንዳንዴ እንደዚህ የሆኑ ነገር ይሰራና ይህን ነገር ትክክል አይደለም አንሱ ሲባል ጸጥ ይባላል። ከዛ የሆነ እርምጃ እየተወሰደ ሲሄድ ነው ይቅርታ የሚባለውና እንደዚህ አይነት ጉዳዮችን ከማድረጋችን በፊት በማስተዋል ብናደርገው መልካም ነው ለማለት እወዳለሁ። እንቀጥል እስቲ ዜና እንስማ። የሃጫሉ እውነት እንዲወጣልኝ ፈጣሪ ለምኑልኝ ሲሉ የአርቲስት ሃጫሉ ሁንዴሳ ባለቤት ወይዘሮ ፋንቱ ደምሴ ተማጸኑ። ድምፃዊ ሃጫሉ ሁንዴሳ የተገደለበትን ዕለት ለማሰብ በየዓመቱ በሃጫሉ ሁንዴሳ ፋውንዴሽን የሚዘጋጀው የሃጫሉ ሁንዴሳ የሽልማት መርሃ ግብር ሰኔ 22 2018 ዓ.ም በአዲስ አበባ ስካይላይት ሆቴል ተካሂዷል።
ታዲያ በዚህ መርሃ ግብር ላይ የመክፈቻ ንግግር ያደረጉት የአርቲስት ሃጫሉ ሁንዴሳ ባለቤት ወይዘሮ ፋንቱ ደምሴ ከሃጫሉ ግድያ ጋር በተያያዘ እስካሁን እውነት እንዳልወጣና ፍትህም እንዳልተገኘ በምሬት ገልጸዋል። ወይዘሮ ፋንቱ በንግግራቸው መጀመሪያ ላይ የሃጫሉ ግድያ የተፈጸመበት ሁኔታ፣ አስክሬኑ የተገኘበት የተባለው ስፍራና የተገደለበት ቦታ ፍጹም የተለያየ መሆኑን በማንሳት ንግግራቸውን ጀምረዋል። ስለ ሁኔታውም ሲያስረዱ በመጀመሪያ ደረጃ እንዳጫሉ ወንድ ሳይሆኑ ከንቶችና ከሃዲዎች በሌላ ቦታ ገለውት መኪና ውስጥ ተገደለ በማለት በላኳት ሴት አማካኝነት በእኛ ላይ የሰሩት ድራማ እንደ ሰው ሳይሆን በቸርነቱ ተሸክመን እንድንኖር ያደረገን እውነተኛው ፈጣሪ ከእናቱ ጋር ይመስገነላለውም ብለዋል። እናመሰግናለን ወንድማችንን። አሁን እየተነሳ ያለው ጉዳይ ይህንን ነው የሚመስለው። እህታችን ፍትህ ይሰጠኝ እያለች ነው አሁንም። ይህ ጉዳይ በጣም በቀላሉ ታይቶ የታለፈው ነው፣ የተረሳ ጉዳይ ነውና ከዚህ ጋር ተያይዞ ግን እሷ የመጨረሻው መልእክቱ ከሰማችሁ ፈጣሪንና እናቱን አመስግና ነው እንትን ያለችው። በዚህ ምክንያት ይህን በእንዲህ እንዳለ ከዚህ ጋር ተያይዞ አንድ ጉዳይ አገኘውና እሱን ወደ እናንተ ላቅርብ ብዬ ነው። ይህንን መረጃ ያገኘ ነው ዮትሲ ታስክ ፎርስ የሚባል ነው። እንዲህ ብላ ስለተናገረች የዋሃብያ እስላምና ፕሮቴስታንቶች እንዲህ እያሉ ይገኛሉ። ይህንን ቪዲዮ እንመልከተው። በኦርቶዶክስ ላይ ጥላቻ የሰፈሩ ብሔርተኞች ይላል። ይህች የምትመለከቷት እህታችን ፋንቱ ደምሴ ትባላለች። ኦርቶዶክስ በኦሮሞ ፖለቲካ ውስጥ መኖር የለበትም ብለው የገደሉት ሞትንም ምክንያት አድርገው በኦሮሚያና በሐረር ከ300 በላይ ኦርቶዶክሳውያንን የጨፈጨፉት የአርቲስት ሃጫሉ ሁንዴሳ ባለቤት ናት። በሃይማኖቷ ጠንካራና ቤተ ክርስቲያን በማሳነጽ የምትታወቅ ብዙዎች ይመሰክሩላታል። ሰሞኑን ባለቤቷ ሃጫሉ 6ኛውን ሽልማት መርሃ ግብር ላይ ልዑል እግዚአብሔር ከቅድስት እናቱ ጋር የተመሰገነ ይሁን ብላ በመናገሯ በኦርቶዶክስ ጥላቻ ያበዱ የኦሮሞ ብሔርተኛንን ባዮችና የዋሃብያና የጴንጤ የዋፌ ቀና ግሪሳዎች እንዴት የአምላክ እናት ትላለች እያሉ ሲንጫጩ በጣም ጸያፍ በሆነ ስድቦችና ሲሳደቡ እያየሁኝ ነው። ከዚህም ምን እንረዳለን? የኦሮሞ ፖለቲካ ኦርቶዶክስ ጠል ብቻ ሳይሆን ኦርቶዶክስ በል መሆኑንና ኦሮሚኛ ተናጋሪ ኦርቶዶክሳውያን የኦሮሞን መስፈርት እንደማያሟሉ በሃጫሉ ስም የሚነግዱት ሃጫሉ ወደ ሞት ወደውት ሳይሆን የወጣቱን ልብ የሚይዙበትና ለዘር ማጥፋት ወንጀል የሚያነሳሱበት ስልት መሆኑን አብዛኛው የኦሮሞ ትውልድ በኦርቶዶክስ ጠልነት መመረዙና ኦርቶዶክስ ጠል እንደ አንድ አስፈላጊ ማህበራዊ ህይወት መቆጠሩን በኦሮሚያ ምድር ኦርቶዶክስ ሆኖ መኖር እንደማይቻል ለወደፊትም ከዚህ በፊት ከፈጸሙትና አሁንም እየፈጸሙ ካሉት የዘር ማጽዳት ወንጀል ለመፈጸም እየተዘጋጁ መሆኑን ቁልጭ አድርጎ የሚያሳይ ነው። የኦሮሞ ብሔርተኝነት አሁን ባለው ቁማር ከቀጠለ አይደለም ኦሮሚያ በመላው ኢትዮጵያ ኦርቶዶክስ የሚባል እንደማይተርፍ ይህ ሰው በል ቡድን እንዲህ የኦሮሞን ኦርቶዶክሶች ክልሎች ነጥሎ ለማስቀረትና ለመብላት ጡት ቆረጣ ወረራ ምናምን እያለ የጥላቻ ትርክት የሚፈበርከው ይላል መረጃው ማለት ነው። ይህ እንደ ቀላል ነገር የሚታይ አይደለም። እናቱና ቅዱስ እግዚአብሔር የተመሰገነ ይሁን ብላ ስለተናገረች እንዲህ ሀብደዋል እነሱ ማለት ነው። ስለዚህ ይሄ የኦሮሞ የዋሃብያና የጴንጤ እንዲሁም የፈታ ግሩፕ የኦርቶዶክሳውያንን በኦሮሚያ የመኖር መብትን ተጋፍቶ እየኖረ እሱም እያስፈጸመ ነው ያለው። ይቅርታ። ስለዚህ አሁንም በአርሲ ያለውን ነገር እንትን እያለ አይደለም፣ እልባት እያገኘ አይደለም፣ ቀጥሏል። ጭፍጨፋው እንዳያችሁት ነው። በመጀመሪያ መረጃችን እንዳየነው አሁንም እህታችን እንግዲህ አሁን ኦርቶዶክስ ስለሆነች እንደዚህ እያንገላቷት ይገኛሉ። ይህም ብቻ እንዳይመስላችሁ፣ የዛን ጊዜ ሲሞት ሃጫሉ የዛን ሳምንት ዋይ ተባለ። ከዛ ፍትህ ሲደረግለት ኦርቶዶክስ ነው እንደ በሚል በሚያስመስልበት ሁኔታ
ተውት። ከዛም በኋላ ቀዘቀዘ ማለት ነው። እስቲ እንቀጥል። ወደ ምክር ቤቱ ወደ ነበረው ጉዳይ እንመልከት። በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። ከ11ዱ ሰዎች 8ቱ ሚሊሻና ፖሊስ ህዝባቸው እንዳይገደል ተፋልመው ህይወታቸውን ገብረው የብዙ ንጹሃን ዜጎችን ህይወት የታደጉ ናቸው። እነዚህ ፖሊስና ሚሊሻዎች ክብር አይገባቸውም? እነዚህ ፖሊሶች፣ ሚሊሻዎች ቤተሰብ የላቸውም? ልጆች የላቸውም? ለኛ ሞተው ሲያበቁ እነሱ እንደማወደስና እንደማመስገን የነሱ መስዋዕትነት ማራከስ በብዙ ፖለቲከኞች ይታይ ነበር። አሳፋሪ ነው፣ አሳፋሪ ነው። በእርግጥ 3 ንጹሃን ዜጎች በዚያ ግጭት ውስጥ ሞተዋል። በነበረው ግጭት ውስጥ ለምሳሌ የሃይማኖት መልክ መስጠት ታስቦ ነው። ሰውዬ ነው እንግዲህ አሁን ሀገር ይመራል ተብሎ የሚታሰበው። እንደምትመለከቱት በአርሲ የሞቱት 3 ንጹሃን ናቸው። 8ቱ እንደውም የጸጥታ ባለሙያዎች ናቸው፣ ፖሊስና መከላከያ ናቸው ይልሃል መጥቶ። የኛ ለመንቃት የአባቶች ዝምታ ነው ይህን እንዲመጣ ያደረገው ማለት ነው አይደል? በአንድ ቀን ያሁላ ህዝብ ከ40 እና ከ50 በላይ ሲገደል በዚህ ዓመት እንኳን ስንት ህዝብ ነው ያለቀው? ከህዳርና ከጥቅምት ታህሳስ ጀምሮ ያለው ስንት ምዕመናን የተገደሉት? ስለዚህ ሰውዬ ነው ፍትህ ይሰጠናል ብለን የምንጠብቀው ራሳችንን በራሳችን ካልጠበቅን እንቀጥል። ለማንኛውም አዛኝ ግን እዚህ ውስጥ ሙስሊሞች ሞተዋል። ባይዘው ሙስሊሞች የሞቱት በንጹሃን ዜጎች ብቻ አይደለም። ህዝብ ለመታደግ እየተፋለሙ የሞቱ ሚሊሻና ፖሊሶች ሙስሊሞች አሉበት። እየተዋደቀ ያለን ሰው በሃይማኖት ጥላ መውቀስ ተገቢ ነው? ነገሩንስ በወጉ በቅጡ ሳይገነዘቡ ማራገብስ ተገቢ ነው? ይሄ አይጠቅመንም። ከዚህ የሚገኝ ፖለቲካል ትርፍም አያዋጣም። የሞተው ወንድማማች ነው። ከዚህኛውም ከዚያኛውም እምነት ሊሆን ይችላል። ግን ውጊያው የእምነት ሳይሆን ሽፍቶች ሰው ገለው ሰው አፈናቅለው የነበረውን ሰላማዊ ድባብ ለማጠልሸት ስራ ተሰጥቷቸው እዛ ብቻ እንኳን በርካታ ቦታ ሌላውን አክሽፈነው ነው ያደረጉት ሙከራ ውጤት ነው። በዚያ ቦታ ላይ ህዝባቸውን ለመታደግ መስዋዕትነት ለከፈሉ የፖሊስና ሚሊሻ አባላት የተከበረው ምክር ቤት ክብር እንዲሰጥልኝ በትህትና እጠይቃለሁ። ጀግኖችን በዚያ መንገድ ማስታወስና ማወደስ የሁላችን ባህል ካልሆነ ሰላማዊት ኢትዮጵያን ማየት አንችልም። በዚህ ጉዳይ የተሳተፉ 22 ተጠርጣሪዎች በህግ ቁጥጥር ስር ይገኛሉ። በርካታ የአባባሱ ሰዎችም እንዲሁ ተይዘዋል። የተፈናቀሉ ከ90% በላይ ተመልሰዋል። የቀሩትን በቅርቡ ይመለሳሉ። በነበረው ግጭት ሸሽተው የወጡ ሰዎች ነበሩ። እነሱ ወደ ቦታቸው ይመለሳሉ። በዚሁ አጋጣሚ ማስጠንቀቅም አደራማት የምፈልገው አዲስ አበባ ተቀምጣችሁ ጫት እየቃማችሁ በሌላችሁበት ቦታ በሶሻል ሚዲያ የምታራግቡ ሰዎች ጥንቃቄ አድርጉ። አዎ አብይ የሚባለው እንዲህ ነው። ጠቅላይ ሚኒስትር ነው፣ የሀገር መሪ ነው። ነገር ግን ምክር ቤት ላይ ተቀምጦ ኢትዮጵያውያንን የሚሳደብ ነው። አዎ ሙስሊሞች ሞተዋል ተባለ። አንድ ሰው ነው ሙስሊም የሞተው፣ እናውቃለን ሁላችንም። ወደ ቤተ ክርስቲያን ሮጦ ሲገባ የተገደለ ነው። ይህን ነው የሚመስለው። አዎ ይህን መረጃ ደግሞ ወደ ዓለም የምታወጡ ጥንቃቄ አድርጉ፣ ካልሆነ ትገደላላችሁ እናንተም ወይም ትታሰራላችሁ። አዎ ከ22 በላይ የሚሆኑ ተጠርጣሪዎች ተይዘዋል። እነማን ናቸው? እውነቱን ያወጡ አባቶቻችን። አሁንም እኮ አባታችን ዶክተር ስማቸውን ረሳው፣ ማን ነበር? እሳቸውን ታስረው ነው ያሉት። አሰርን የሚሉት እንደዚህ አይነት
አዎ እንግዲህ አሁን ወንጀለኞች ማመያዝም ምንችልነን እያዝን ነው ቢሉ ማውገዝ የሚችሉት ነበሩ ብዙዎች። 2000 ኦርቶዶክሳውያን ካለ ወገደላችሁ ሙስሊምነታችሁን አናረጋግጥላችሁም ያሉ በአደባባይ ነበሩ። የሃይማኖት ጉዳይ አታርጉት ይላል። በጣም የሚያሳዝንና የሚያሳስብ ጉዳይ ነው። እስቲ ወደ ጥያቄዎች እንምጣ። 3 የመፍትሄ ሐሳቦች። ክቡር ጠቅላይ ሚኒስትር፣ እኔ በተደጋጋሚ ለማሳየት እንደሞከርኩት ለሀገራችን ዘላቂ ሰላምና መረጋጋት፣ ብሔራዊ ደህንነትና ልማት የሚከተሉት 3 መፍትሄዎች ዛሬን በመጨረሻ ቀን ደጋግሜ ማቅረብ እፈልጋለሁ። 1 እውነተኛ ብሔራዊ ውይይትና የፖለቲካል መፍትሄ ፖለቲካል ሴትልመንት መድረስ አለብን። በብሔራዊ ምክክር አጀንዳ ማሰባሰብ ሂደት ከ200 ሺህ በላይ ዜጎች ተሳትፈውባታል የተባለለት ሂደት ሐምሌ 2008 ጀምሮ ሀገራዊ ምክክር ጉባኤው እንደሚካሄድ ተገልጿል። ይህንን አንደኛ ከመንግስት የፖለቲካ ተጽዕኖ ሙሉ በሙሉ ነፃ ማድረግ፣ ሁለተኛ አሁንም ተቻኩለን ሂደቱን ለመጨረስ ከምንሯሯጥ ይልቅ ሁሉንም የታጠቁና ያልታጠቁ የፖለቲካ ኃይሎችን ያካተተ እውነተኛ የምክክር ሂደት ማድረግ ያስፈልጋል ብዬ አስባለሁ። ሀገራችን እግር ከወርች አስረው የያዟትን የፖለቲካ ቅራኔዎች በዘላቂነት ለመፍታት ወደ ነፃና ፍትሃዊ የሽግግር ሂደት ትራንዚሽናል ጀስቲስ ሂደት ማምራትና ሁሉን አቀፍ ሀገራዊ እርቅ ማውረድ ብቸኛው መውጫ መንገዳችን ነው። የታጠቁ ኃይሎች ውጊያ በቀጠሉበት ሁኔታ የሚካሄድ የምክክር ሂደቱ በተጠናቀቀ ማግስት የእርስ በርስ ጦርነቱ ከቀጠለ የምክክር ሂደቱ ከፍተኛ የገንዘብና ጊዜ ባከነበት ትርጉም የለሽ ሂደት ሆኖ እንደ ማንነትና ወሰን እንዲሁም እንደ ብሔራዊ እርቀ ሰላም ኮሚሽኖች ያለ ውጤት ይበተናል። 2 ሁሉን አሳታፊ ህገ መንግስታዊ ማሻሻያና እውነተኛ ፌዴራላዊ ስርዓት ማቆም ያስፈልጋል። ሁሉም ዜጎች እኔ ነው የሚሉት ህገ መንግስት እንዲኖረን የህገ መንግስት ማሻሻያ ማድረግ፣ ውሳኔዎችን ከአንድ ማዕከል በኃይል ከመጫን በመውጣት የክልሎችን የራስን ዕድል በራስ የማስተዳደር መብት ሙሉ በሙሉ የሚያከብር ነገር ግን ሀገራችንን ከብሔር መከፋፈል ወይም ባልካናይዜሽን የሚያወጣና ሀገራዊ እድገትን የሚያሰፍን ሚዛናዊ የስልጣን ክፍፍል መፍጠር፣ የሀብት ክፍፍሉንና ፊዚካል ፌዴራሊዝሙን የፈጠሩት የሀብትና የልማት ኢፍትሐዊነትንም ማረም ያስፈልጋል። የሀገር ውስጥ የምርት መነቃቃትና ማህበራዊ ዋስትናንም ማጠናከር ይገባናል። ትኩረቱን በኮሪደር ልማት፣ በሎጆችና ሪዞርቶች ግንባታና በወንዝ ዳር በፓርኮች ግንባታ ላይ ያደረገውን አካሄድ ገታ በማድረግ ለሀገር ውስጥ መሰረታዊ አምራች ኢንዱስትሪዎች ክሪቲካል የሚባሉ ኢኮኖሚያችንን በደንብ ሊያነሱ የሚችሉ ብረት ማውጣትና ማቅለጥ፣ ሜታለርጂ፣ የማሽነሪ ኢንጂነሪንግ፣ የነዳጅ ማጣሪያ አስታውሳለሁ። የነዳጅና ማዳበሪያ ማጣሪያ ፕሮጀክቶች ከመጀመራቸው ከ6 ወር በፊት ክቡር ፋይናንስ ሚኒስትሩን ለምን እነዚህን ፕሮጀክቶች አናስብም እያልኩ እየጠየቁ ነበር እና ያኔ በጀቱ በጣም ከባድ ነው፣ በእኛ አቅም አንችልም እየተባለ ነበርና አሁን የናቹራል ጋዝ ማውጣት ፕሮሰስ መጀመሩ በሱ ደስተኛ ነኝ። ግን ጎረቤት ሀገሮቻችን አሁንም ነዳጅ ያመርታሉ። ከነዚህ ሀገሮች ገዝተን አጣርተን ባይ ፕሮዳክቱንም የመጠቀም የሀገራችንን የነዳጅ ፍጆታ ከመሸፈን አልፈን ለጎረቤት ሀገሮች መላክ ስለምንችል በደርግ ጊዜ ተደርጎ ስለነበር አሁንም የነዳጅ ማጣሪያ እንዲታሰብበት፣ የማዳበሪያ ፋብሪካም ጠይቄ ነበር። የዩሪያው መጀመሩ በጎ ነው። የዳፕ ማዳበሪያ ፋብሪካ ማሰብ መጀመር አለብን። የፋርማሲውቲካል ኮምፕሌክስ፣ ምግብ፣ ዘይት። እናመሰግናለን ዶክተር ደሳለኝ ጫኔን። እንግዲህ አሁን እሳቸውም ከምክር ቤቱ ተሰናባች ወገኖች መካከል እሳቸው አንዳቸው ናቸው። ካሁን በኋላ በምክር ቤቱ እንደማይቀጥሉ ተናግረው ነበር። ካሁን በፊትም እንደማይወዳደሩ አሁንም እንደወጡ ነው መረጃ በፌስቡክ እንትናቸው ላይ ገጻቸው ላይ ያመለከቱት ጽሑፍ አንብቤ ያለው አይቻለሁ ማለት ነው። አዎ ይህንን ነው የሚመስለው። ኢትዮጵያ ውስጥ ያለው ሁኔታ ኮሪደር ልማት ይባላል። ነገር ግን አሁን ያለው በኢትዮጵያ ውስጥ በአማራ ክልልም ጦርነት ላይ ነው ያለው። እነሱን ቢታሰበት ጥሩ ነው እንላለን። አሁን እንግዲህ አሁኑ አብይ በጣም እፎ የሚልበት ጊዜ ይመስለኛል። አንድ ደሳለኝ ጫኔ ነበረ የሚከራከረው። እዛም ያሉት ጉዳዮች የህዝብን አጀንዳ ይዘው የሚቀርቡ የነበሩ
አሁን በጣም ደስተኛና እየሳቀ ያለ ይመስለኛል። አብይ አህመድ የሚጠይቀው አይኖርም፣ የሚያጨበጭብለት ብቻ ነው የሚኖረው ማለት ነው። እንቀጥል እስቲ። ዶክተር ደሳለኝ ጫኔ ስለ 12ኛ ክፍል ተፈታኞች በፓርላማ ይሄንን ብለዋል። 58.7% የማለፍ ምጣኔ በየትኛውም ዓለም ታይቶ የማይታወቅ ወይም 92% የመውደቅ ምጣኔ ከፍተኛ የትውልድ ብክነት ወይም ጄኔሬሽናል ካታስትሮፊ ነው። እኔ የህይወቴን ግማሽ ጊዜ በማስተማር ነው ያሳለፉት በተለያዩ ደረጃዎች እና ኮመን የሚባል አባባል አለ። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው። አዎ ይህን ነው የሚመስለው። እንግዲህ አሁን በኢትዮጵያ ውስጥ አምና ታስታውሳላችሁ ከተፈተኑት ውስጥ 8 ሳምቲንግ ያለፉት 92% ደግሞ ወድቀዋል። ዘንድሮ ደግሞ እንዴት እንደሚሆን አናቅም። 8ኛ ክፍል አይ ቲንክ ተለቋል መሰለኝ፣ የ6ኛ ክፍል እንደዛው ተለቋል መሰለኝ። አሁን ደግሞ የ12ኛ ክፍል ፈተና ይኖራል። ምን እንደሚሆን እንዴት እንደሚሆን እሱ ነው በጣም አሳሳቢ ጉዳይ። አሁንም ይረፈርፏቸውና ከዛ ሰብስበው ወደ ውትድርና እያፈሱ የመውሰድ እንትን ነው የተጀመረው። ስለዚህ እንደዛ ነው ሊያደርጉ የሚችሉት። እስቲ ወደ እነ አዶናይ ጉዳይ እንለፍ። እነዚህ ወጣቶች ውጊያ መግባት አለባቸው ብዬ አላምንም። በዚህ ዘመን ውጊያ ወደ ኋላ እንጂ ወደፊት ሊወስደን አይችልም። ዛሬ እውነትን እናጋልጣለን። የአብይ አህመድ አምፖል ስር የተደበቁ እነዚህን 2 ካድሬዎችን ሲቪል ካድሬዎችን ማጋለጥ ያስፈልጋል። ብሩክ ኒውስ እና አዶናይ የተባሉ 2 ሲቪል ካድሬዎች እነዚህን ህፃናት የመመልከት ሞራል የላቸውም። ቪዲዮ እንዲሰሩም አይጠበቅም፣ ምክንያቱም ካድሬ ናቸው። እነዚህ ህፃናት እናቶች አሏቸው። ዛሬ ትግራይ ላይ እንዳወጣችሁት ቪዲዮ እናቶቻቸው ልጆቻችንን አትወሰዱ እያሉ መከላከያ ያነቀ የአማራ ክልል የኦሮሚያ ክልል ጦርነት ላይ የሚማግዳቸው የ13 እና የ14 ዓመት ህፃን ልጆች እነዚህን ይመስላሉ። ስለ እነዚህ ልጆች አንድ ቀን ቪዲዮ ሰርቶ አያውቁም። አንድ ቀን የአድር ባይነት ጥግ። ትግራይ ውስጥ መምህራን ከ4 ወር ከ5 ወር በላይ ደሞዝ ሳይከፈላቸው ቀርቶ ትምህርት እንደቆመ አይነግሯቸውም። ትግራይ ውስጥ ነዳጅ እንደማይገባ ባንክ ቤት ክፍት እንዳልሆነ ሸቀጣሸቀጥ ዋጋ ጣራ መንካቱን ከ2 ሳምንት በፊት የትግራይ ኃይሎች ላይ የአብይ አህመድ ድሮን መዝነቡን አይነግሯቸውም። መጥተው ነገ አብይ አህመድ ትግራይ ላይ ለሚከፍተው ጦርነት የፕሮፓጋንዳ መደላደል ይሰራሉ። እነማ? እነዚሁ ሲቪል ካድሬዎች፣ አብይ አህመድ የማይከፍላቸው ካድሬዎች፣ ከዚህ በላይ ማሰብ የማይችሉ ካድሬዎች፣ ሞት ያስተማረውን የትግራይ ወጣት ጦርነት ምን ማለት እንደሆነ ጠንቅቆ የሚያውቀውን የትግራይ ወጣት ስለ ሞት አስፈሪነት ሊነግሩት ይመጣሉ። አዶናይ የተባለ ካድሬ የአብይ አህመድን ድሮን የሚጨፈጭፈውን የትግራይ እናት የትግራይ ወጣት ሳይመለከት ቀርቶ ከአንድ ወር በኋላ የሞቲቬሽናል ስፒከር ለመሆን ትግራይ ላይ ለመሄድ ቀጠሮ ይዤ ነበር ምናምን ብሎ ሲቀባጠር ትሰሙታላችሁ። መጀመሪያ 16 ሚሊዮን ብር ለትግራይ እናቶች ብለ የሰበሰብከውን ገንዘብ ለአብይ አህመድ ባንክ ውስጥ ካስገባ በኋላ ስለ ትግራይ እናቶች ማውራት አትችልም። ያ ገንዘብ የደረሰ ሞት ያስተማረውን የትግራይ ወጣት የልጆቿ ሞት ያስተማራትን የትግራይ እናት ስለ ጦርነት አስከፊነት ሄደህ የምትሰብከው አንተ ማነህ ለምን? አብይ አህመድን በፕሮፓጋንዳ የምታግዙ ልጆች ነገ ፋኖ ኦላ ቲፒኤልኤፍ ምናምን ቢመጡ ከዚህ በተሻለ እንደማታስበው አውቃለሁ። ስራችሁ ይሄ ነው። ነገር ግን ቢያንስ በጥቂቱ እንኳን ከህዝብ ጋር ወግኑ። አብይ አህመድን የሚሰራውን ጭፍጨፋ አንድ ቀን ያላወገዛችሁ ሰዎች በካድሬዎቹ በኢቢሲ ያልቻለውን ስራ በእናንተ እያሰራ እንደሆነ ይሄን ዶማ ጭንቅላታችሁን ተጠቅመው እያሰራ እንደሆነ ራሱ እንዴት መገመት ይከብዳችኋል? ማፈሪያው። እናመሰግናለን ወንድማችን። አሁንም እውነት የሚሆንበት ብዙ እንትኖች አሉ። አሁን እነ ብሩክ ኒውስ እና አዶናይም ብሩክ ኒውስ እንደውም ይሻል ነበር በፊት። አዶናይስ ያው ከሀገር ውጭም ስለነበረ ብዙም አክሰስም ነበረው ይህን ነገር የመቃወም እንትን ማለት። ነገር ግን አሁን ብልጽግና በኢቢሲ በፋና በዋልታ ወይም በኦቢኤን ያልቻለውን በነ ብሩክ ኒውስ እየተጠቀመ ያለ ይመስለኛል። ምንም እንትን አባል እንደሆኑ አይታወቅም። የአብይ ምን ትኩረትም አይደረግባቸውም። የሚዘገበው ዜና የነ ብሩክ ኒውስ ጭራሽ የመንግስት ብቻ ያለው ነው።
አሁን ደግሞ መንግስት ዳር ላይ ፉንፉን እያሉ ያሉ ይመስለኛል። እኔ ከእነሱ ጋር የግል ጸብ የለኝም እውነቱ ለመናገር። ነገር ግን ያሉትን ነገሮች እውነታው እንደምንመለከተው ነው። እነዚህ ወጣቶችም ለማለት በጣም በሚከብድ ሁኔታ እነዚህ ህፃናትና በጣም ልጅ የሆኑ ሰዎችን ቲፒኤልኤፍ እየሰበሰበ እየወሰደ ነው። እናቶች እያለቀሱ ነው። በምሬት ውስጥ ነው ያሉት። የሚጦሯቸው የሚደግፏቸው የነበሩ ልጆቻቸው እየተወሰዱ ነው። ትግራይ ያለው ሁኔታ ደስ የማይል ነው። አማራ ክልልም እንዲሁ። ስለዚህ እነዚህ ህፃናት ናቸው እንግዲህ አሁን ለውትድርና እየታፈሱ እየተወሰዱ ያሉ። በጣም ደስ የማይል ጉዳይ ነው። እስቲ ፌዴራሊዝም ሊፈርስ ነው በኢትዮጵያ የሚል ጉዳይ ሰማን። እስቲ እንመልከተው። ጃዋር ሙሉ ዶክመንቱን ያገኘው ዛሬ በአፋን ኦሮሞ እያብራራ ነበር። ቅድም በአፋን ኦሮሞ ባባያ እንደሚመጣበት እንትናምናለን። ሳመሪው ግን ልንገራችሁ። ሳመሪው ዝርዝር ሳያስፈልገው አጀንዳው አንደኛ የፌዴራሊዝም ስርዓትን ማፍረስ ነው። ቁጥር አንድ አጀንዳው ነው። ይሄ ምንድን ነው የሚሆነው? ይሄ በቋንቋ መሰረት ያደረገ አማርኛ ተናጋሪው፣ ትግርኛ ተናጋሪው፣ አፋርኛ ተናጋሪ በሚለው ሳይሆን በኢኮኖሚና በጂኦግራፊ በኢኮኖሚ ትስስር እና በጂኦግራፊ አቀማመጡ እንዲሆን ነው የሚለው። ሁለተኛው መሬት የግል እንዲሆን ነው። መሬት የግል እንዲሆን አንቀጽ 40 ማለት ነው። ያኛው አንቀጽ 39 ነው። አንቀጽ 40 በጣም የህገ መንግስት አርቃቂ ኮሚቴዎች እና በዛ ሰዓት የነበረው የሂደት አከራካሪ ሂደቶች አንደኛው መሬት የምን ይሁን ነው። የአንቀጽ 39 አንቀጽ 40 በጣም ወሳኝ የሚባል የህገ መንግስቱ አንቀጾች ናቸው። እየፈረሱ እናፈርሳለን የሚለው የጭንቀት ነው እንዳልኳችሁ። የደርግ ስርዓት በመውደቂያ ሰዓት ያደረገው ራስ ገዝ እያለ የሸነሸነውን እንደዛ እያደረገ መሆኑ ጥርጥር የለውም መሞቻው ሰዓት ስለደረሰ እና ሌላው ድሬዳዋና አዲስ አበባ መስተዳድር ልዩ መስተዳድር ናቸው። ተጠሪነታቸው ለፌዴራል መንግስት ነበር። ባለፈው ያለው ኤግዚስት ባለው ስራ ላይ ባለው ህገ መንግስት እነዚህ ግን አይ ቲንክ 49 ነው 40 ስንት ነው ያለው? ይሄ ወይ 40 ምናምን ነው ያለው። ድሬዳዋና አዲስ አበባ ክልል እንዲሆኑ ነው። አዲስ አበባ እና እንትና ድሬዳዋ ክልል እንዲሆኑ። ይሄ ደግሞ ፓርላማ ዋናው ነጥብ ይሄ እንዴት ነው የሚሆነው ሲባል በሪፈረንደም አይደለም። ህዝቡ ሪፈረንደም አድርጎ ሳይሆን ተወያይቶበት ሳይሆን ፓርላማ ይመክርበታል ይላል። ፓርላማው ይመክርበታል። የክልሎች አወቃቀር ወዴት ይሁን ማን ወዴት ይሁን። ለምሳሌ ኦሮሚያ የሰማነው 6 ነው 7 ክልል ነው የሚሆነው። ክፍለ ሀገር ነው፣ ክልል ሳይሆን ክፍለ ሀገር ነው የሚባለው እና 6-7 ክፍለ ሀገር ይሆናል። የትኛው የተወሰነውን ከጅማ ቆርሶ ወደ ኢሉባቡር፣ ከአርሲ ቆርሶ ትንሽ ወደ ሸዋ ምናምን ከዛ ወይም ወደ ጉጂ ምናምን ወደ ይከፋፍሏል ማለት ነው። እንደዛ ነው የሚሰሩት እና ፓርላማ ይመክርበታል፣ ሰሚት ያደርጉታል። ፕሬዚደንት ደግሞ ይፈርምበታል። ልክ እንደ አዋጅ ፕሬዚደንት ነው የሚፈርምበት። ካልፈረመበት በ2 ሳምንት ነው 3 ሳምንት የሆነ ጊዜ ህግ ሆኖ ይወጣል ነው የሚለው። የኢትዮጵያ ህግ እንደዛ ነው። ፕሬዚደንት ፈረመ አልፈረመ ዞሮ ህግ መውጣቱ ህግ ሆኖ ይወጣል። ስለዚህ ዩዝለስ ነው። ዝም ብሎ ፕሬዚደንት ፊርማ ዋጋ የለውም። ህግ ሆኖ መውጣቱ ስለማይቀር ማለት ነው። ስለዚህ ፕሬዚደንት ይፈርማል፣ ህዝብ ግን አይመለከተውም። እዚህ ላይ የሰማነው አማራ ክልል 4 ቦታ እና የተወሰነው እንዴት ነው የማያደርገው? የትግራይ የተወሰነው ቆርሶ ከአማራ ጋር ማዋሃድ፣ ከአማራ አካባቢ የሆነ ቆርሶ ከትግራይ ጋር ማዋሃድ፣ ከአፋር ምናምን አድርጎ ከትግራይ ጋር ማዋሃድ፣ አፋር ከኦሮሚያ ጋር ማዋሃድ፣ አፋር ከአማራ ጋር ማዋሃድ፣ መሰባበር ነው የሚፈልገው እና እንደ አብነት የተነሳው የዘገየ አስፋው ነው። ዘገየ አስፋው በቅርብ በህይወት የተለዩን በኢትዮጵያ ለውጥ ኃይለሥላሴ ሲወድቁ የነበራቸው ሞቶ መሬት ላራሹ የሚለው ቋንቋ ያመጡት እሳቸው ናቸው ይባላል። መሬት ላራሹ ላንድ ፎር ዘ ቴለር ምናምን የሚለው ቋንቋ ነው ያመጡት። በዛ ሰዓት ተማሪ ሆነው መሬት ላራሹ አቀንቃኝ የነበሩት በቅርብ ጊዜ የሀገራዊ ምክክር አንደኛው አባል የነበሩ በቅርብ ጊዜ ነው የሞቱት። እናመሰግናለን ወንድማችን፣ እናመሰግናለን። አዎ ይህን ይመስላል የዛሬ ጉዳዮቻችን። እዚህ ነው የምናበቃው። ነገር ግን ሀሳብ እንስጥበት። ይህን ጉዳይ ህገ መንግስት ያን ያክል ለኢትዮጵያ የጠቀመ ነው ብዬ ከማያስቡ ሰዎች መካከል ነኝ። ነገር ግን ህገ መንግስት እንዳለ ሙሉ በሙሉ ይፍረስ ሳይሆን የሚሻሻሉ ጉዳዮች ካሉም እንዲሻሻሉ ነው። ምክንያቱም አሜሪካን ብናይ አሜሪካውን ከ20 ጊዜ በላይ ምናልባት ከዛም በላይ ይሆናል። የዛሬ 5 ዓመት 6 ዓመት የነበረኝ ዳታ ነው የምነግራችሁ። ከ20 ጊዜ በላይ
ተሻሽሏል። ከኛ ጋር የኢትዮጵያ ሲሆን አስቸጋሪ የሚሆነው የኃይለ ሥላሴ የነበረውን ደርግ ሲመጣ ጣለ፣ ሙሉውን ቀዶ ጣለ። ኢህአዴግም የደርግን እንደዚህ አሁን ደግሞ እና አብይ እንደዛ ለማድረግ ዳርዳር እያሉ ነው። አብይ የሀገሪቱን ርዕሰ ብሔር የመሆን ሀሳብ ነው የያዘው። ስለዚህ ያው የሚሻሻሉ ጉዳዮች ይኖራሉ። እነሱ ደግሞ በሪፈረንደም ህዝቡ ተወያይቶ የሚወስንባቸው ቢሆን መልካም ነው ለማለት ነው። የዛሬ ጉዳዮቻችን እኒህን ይመስሉ ነበረ። እስከዚህ ሰዓት አብራችሁን ስለነበራችሁ እጅጉኑ በጣም አመሰግናለሁ። የዩቲዩብ ቻናሉን ላይክ፣ ሰብስክራይብ አድርጋችሁ 500 እንድታደርሱልን በእጅጉኑ አክብሮት እንጠይቃለን። በቀጣይ እስከምንገናኝ ድረስ ሰንብቱ። እግዚአብሔር ይስጥልኝ። አመሰግናለሁ።